ይዋት እስቲ ያታሳዝን። ይሄን እኮ ፍቅረኛሞች እንዲህ እጃቸው አጠላልፈው የሚጠጡትን እኮ እንደዛ ልታረግ ብላ እኮ ነው የኔ እናት። ፍቅር ግን በሴት ልጅ ላይ በጣም ይቀብጣል። እውነት በጣም ይበረታል። ዱርዬም ብትሆኑ ምንም ብትሆኑ የሴት ልጅ ደካማ ጎኗ በቃ ፍቅር ብቻ ነው። በጣም ነው እንጀቴን የበላችኝ እኔን። እነ ጅቦ ሲስቁ ሲጫወቱ ለራሱ እሷ በቃ ምንም በቃ ውስጧ ተቀርቂቡ የሚለው ለእናትዮ ንገሩ ኩሽርዮ ኩራት ኩራቲ ሙሽርዮ ኩራት ኩራቲ እንዴት እንደሚያምርባት ኧረ ሊባሉ ሴቶች ታብታብ አድርጉ። ታብታብ 3-5 ሚሊዮን ቀርቂቡ ሽቶ ቀርቂቡ ሙሽርዮ መጡ። ኧረ ኩራት ኩራት ነው ኩራት ኩራት ነው እሱ አይቀርም ዛሬ ነው። ሰላም ሀባይብ እንዴት ናችሁ? ደህና ናችሁ ወይ? አለን እኛ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መተናል። ቪዲዮአችን ላይክ አድርጉ፣ ቻናላችን ሰብስክራይብ አድርጉልን። እናመሰግናለን። ያው እንደምታውቁት ትናንትና የወይዘሮ ሄለን እና አቶ ኢሳያስ የጦርነት ፊልሚያ ነበር። ጠብቁ ተብለን ያው አዳራችሁ ሙሉ አፍጠን ስንጠብቅ አድረን መጨረሻ ላይ ጦርነቱ በሚያሳዝን ሁኔታ ተጠናቋል። እውነቱን ለመናገር እንዲህ እውነቱ አሳዝኖኛልም አስቆኛልም። ሄሉም ጌሙን ብቻዋን ተጫወተች። ጌም የሚያጫውታት ሰውዬም ቀጠሮ ይዘው 1 ወር ሙሉ ሲጠበቅ መጨረሻ ላይ ቀረ። ከዛ በኋላ ገብቶ ሰዓቱ ከደረሰ በኋላ ገብቶ ምን ይላል? የሰው ትዳር እያፈረሰች ስለሆነ ከእሷ ጋር ጌም አልጫወትም፣ እኔ የሐራም ገንዘብ አልፈልግም ምናምን አለ። አሁን እሱ ከሷ የተሻለ ሰውዬ ሆኖ ነው ሀቂቃ እድሜውን ሙሉ በመቀኝነት አጋንንት ተመቶ የሚኖር ሰውዬ ገና እንደዚህ በቃ ሰው አዝኖላት ምናምን ያንቤሎ ለብሳ ምናምን በቃ ተከደው ብላን ስትል ሰው አዝኖላት ጊፍት ይሰጣታል ብሎ መቀኝነት ይዞ ካልሆነ እሱ ከትንሽ እስከ ትልቅ ሰው ሲያዋርድ ሰው ሲሳደብ ያረጀ ሰውዬ ነው። ጋይዝ ነጭ ጸጉር ያበቀለ ሰውዬ ነው። እንዲሁ ሰው እንደተሳደበና ከሷ የተሻለ ሰው ስላልሆነ አሁን ይሄንን እንትን አቅርቦ ጌሙን መቅረቱ በጣም የሚያሳፍር ሰውዬ ነው። የሆነ ጡዚያ እሱ ከሷ የባሰ ወንጀለኛ ስለሆነ ማለት ነው። እና ምቀኝነት ነው ይሄ። አልሙሂም ሄሉ ብቻዋን ጌሙን ተጫወተች እላችኋለሁ። ማንም ማለት ተጫወተም ከሷ ጋር ቬሎ አለብሳ ያንን ለቫላንታይን ምናምን የገዛዛችሁን ታኢሱ ጋር ቫለንታይን አከበርንበት ያለችውን አበባ ታቅፋ እናቴ ሰው እንደውም በጣም የበለጠ ከታሰበው በላይ ነው ሰው አዝኖ ጊፍት ያወረደላት ማለት ነው። እና ዩዲያብ ተራኩሳም ተቃጠል እንግዲህ ስለቀረህ ምንም አልቀረባትም ለማለት ነው። እና እላችኋለሁኝ አሁን ያው ኢሳያስም ሲጠበቅ ቀረ አልመጣም። የሷም ደጋፊዎች በቃ እስከዛሬ የነሱን ትዳር እንዳይፈርስ ታያቸው እያልንሽ ነበረ። ዛሬ እዮዲያብም የቀረው በእነሱ ሴራ ስለሆነ አሁን ከዚህ በኋላ የገቢ ምንጭሽ አርጊያቸው፣ ሂጅባቸው፣ ስደቢያቸው፣ ቀን በቀን እርገጫቸው ብለው ተለያይተዋል። እንግዲህ ከዚህ በኋላ ደግሞ ምን እንደሚሆን እናያለን እላችኋለሁ። መጨረሻ ላይ እኔ አሁን ሄለን ከኢሳያስ ጋር አብረን አሳልፈናል ፍቅረኛ ነበር ምናምን የምትለው እኔ ራሱ አሁን ውሸቷን እንደሆነ ነው የገባኝ ጋይስ። ምክንያቱም ውጭ ሀገር ላይ ያን ያክል ጊዜ አብረው ታሳለፉ እንዲህ ቀይ አበባ ቀይ ምንጣፍ እስከ ማንጠፍ ደርሰው አብረው ካሳለፉ እንዴት አንድ ፎቶ እንኳን የላቸውም አብረው የተነሱት ጋይስ? አሁን ይሄ ፌር ነው? አንድ ፎቶ እንኳን አብራ ከሱ ጋር የተነሳችው ፎቶ የላትም። ይሄው እሱን ታሳያለች ብሎ ሰው ሁሉ ሲጠብቅ አንድ ነገርም አላሳየችም። ጀስት ይሄ ቬሎና አበባ ብቻ ነው። ቬሎና አበባ ደግሞ ሌላም ባል ነበራት እሷ። ባሌ ራሱን አጥፍቶ አስክሬኑን አቃጥሌ አመዱን በጠርሙስ አስቀምጫለሁ ብላለች እሷ ራሷ ጋይዝ። ግን ሄለን ግን በጣም ጨካኝ ሴት ናት እውነት። እኔ ይሄን ታሪኳን ገና ትናንት የሰማሁት ጋይዝ። ባሏ ታንቆ ሞቶ ማለት ነው። ከዛ ራሱን ካጠፋ በኋላ አስክሬኑን እንትን ለማስቀበር ብር ስለሌለኝ አለች። ብር ስለሌለኝ
መጀመሪያ ከፍዬ አስቀብሬው ነበር። ከዛ በየአመቱ ግብር ስለሚከፈል ግብር አልከፍልም ብዬ አስክሬኑን አስቆፍሬ አስወጥቼ አቃጥለው አመዱን ሰጡኝ። አመዱ በጠርሙስ አለ ቤት ውስጥ አለች። ወላሂ አይዘገንንም? አሁን ይሄ ጋይዝ ምንም ቢሆን ባልዋ ነው። ደሞም ሌሎች ሰዎች እንደሚሉት ለማስቀበሪያ ብላ $3000 ሰብስባለች። እርዱኝ ባሌን ማስቀብርበት ብላ እያሉ ነው። እስከ አሁን እኔ እንጃ እሱማ እውነቷንም ከሆነ እንኳንም ታንቺ ገላገለው ማሪ እሱንም በጠርሙስ ሳታስቀምጩ አውዝ ቢላንሽ እና ሌሎች ሰዎችም ሄለንን እየረገጧት ነው። እውነታው ማን ጋር እንዳለ አላህ ያወቀው። እኔ ግን እውነታው ሄለን ጋር ያለ አልመሰለኝም አሁን መጨረሻው ላይ። ምክንያቱም እውነት ቢኖራት አንድ ፎቶ እንኳን እንዴት አይኖራቸውም? ውጭ ሀገር ላይ እየኖሩ ያን ያክል ጊዜ አብረው ሲያሳልፉ አንድ ፎቶ እንኳን አብረው እንዴት አልተነሱም? እንግዲህ ቀይ አበባ ጉዝጉዛ ቀይ ምንጣፍ አንጥፋ ስትጠብቀው እንዴት አንድ ፎቶ እንኳን አልተነሱም? እሺ እና እንደዚህ ሆኖ ተጠናቋላችኋለሁ። ሄሉ ቤሎ አለብሳ እንደዚህ ብቻዬን ሞሸራታለሁ እንዲያለች ብቻዋን ተሞሽራ ገባች እላችኋለሁ። ብቻዋን ጌም የተጫወተች የዓለማችን ብቸኛ ሴት። በእርግጥ ጊፍት በጣም ብዙ ጊፍት ተሰጥቷታል። ሌቭል አንደኛ አርገዋታል፣ አንደኛ አስገብተዋታል። እና እላችኋለሁ ሀባይ እንደዛ ሆኖ ቀረ አለቀ እላችኋለሁ። ቪዲዮአችን ላይ ካርጉ እንግዲህ እውነታው ማንጋ እንዲያላለ ይወቅ። እና ደግሞ ሌላ የኢሳያስ ጓደኛ እዛ ኖሮ ያብሮት የኖረው ሰውዬ ማለት ነው ገብቶ ኢሳያስ 15 አመት አንድ ቤት ነው አብረን የቆየ ነው እና 15 አመት አብረን ስንቆይ አብረን እየበላን አብረን እየጠጣን ማንለያይ ሰዎች ነበርን። ስለዚህ ችኮቹንም አውቃቸዋለሁ። አንቺን አይቼሽም አላቅ፣ ስምሽንም አንስቶ አላቅ፣ ምንም ስላንቺ ምንም ሰምቼ አላቅም። እንዴት እኛ ሳናቀሽ ተየት መጣሽ ብሎ ሲናገር እሱ ሰደበችውና አስወረደችው ከገስት ላይ ጋይስ። ስለዚህ እኔ አሁን ሲመስለኝ በቃ ዝም ብላ የሆነ አቴንሽን ፈልጋ ነው መሰለኝ ገገመችው ጋይስ። ከኢሳያስ ካላሳልፉ መሰል አላህ ይስጥር። እንግዲህ ማንጋውረት እንዲያላናቀም ግን እዮዲያብ ግን በጣም አስጠሊታ ሰውዬ ነህ። ምንም ቢሆን መተህ እንኳን ምን አለ ጌሟን ብታጫውታት የሰው ትዳር ይገፋ። አንተ እንዲሁ ዘላለምክን የሰው ትዳር እንዲያፈረስክ ሰው እንድትሳደብ አይደለም የምንኖረው። ምን ከሷ የተሻልክ ሆነህ ነው? እሷስ ቢሆንም ባይሆንም አብረን አሳልፈን ነበር ፍቅረኛ ነበር ብላ ነው። ምንድን ነው ይሄን ያክል ወርቃቃ የሆነ መላጣ ሰውዬ? እዩዲያብን ሰው ቢሄድበት ቢሰድቡት ጥሩ ነው ጋር ተገላግሏል ያለ ወረቀት የተሰቃየው 15 አመት ሳይበቃው ድጋሚ በዚች ደከከና ማሮጊት ደግሞ አታረጅም ታውቃለህ። ከየመን ጀምሮ ደግሞ ወንድ መግደል የለመደች ጦሰኛ አሮጊት እዛ ሳውዲ አረቢያ ማን ነው የመን እያለች ጫካ ውስጥ የደከላት ባሏ የልጇ አባት ራሱ ሬሳው ባህር ይሄ ግራር ዛፍ ስር ነው ቀርጻ በፌስቡክ ስታሳየ ነበረው። የሞት ሰሪ ሞትን ተሸክመሽ ነው እንደምትዞሪው አንቺ ሴት። ሞትን በጀርባሽ ካንቺ የተጠጉ በሞላ የሞተ የጠፋ ወንድ ነው ያለው። አንድ ጤነኛ በቁሙ የሄደም የለም። ድራሽ አባሽ ይጥፋ።